ሰላም ተማሪዎች እንዴት ናችሁ? እንግዲህ እንደተለመደው ዛሬም አዲስ ርዕሰ ጉዳይ ይዘን መጥተናል። አብረን እንቆይ። እንግዲህ ከዚህ በፊት ሁለተኛውን ቻፕተር ጀምረናል። ስለዚህ እዚህ ሁለተኛው ቻፕተር ላይ ስንማር የመጀመሪያ ርዕስ አድርገን የወሰድነው ማይክሮ ኦርጋኒዝሞች ማን ናቸው የሚለውን እሳቤ እንደሆነ እናስታውሳለን። ስለዚህ ከማይክሮ ኦርጋኒዝሞች ደግሞ በመጀመሪያው ዙር ያየነው የትኞቹን ነው? ባክቴሪያዎች። ስለዚህ ስለ ባክቴሪያ ምን አወራን ታስታውሳላችሁ? ስለ ባክቴሪያ ስናወራ አንደኛ መገለጫቸው ወይም ካራክተሪስቲክሳቸውን ለማየት ሞክረናል። ባክቴሪያዎች በምን ይታወቃሉ? መገለጫቸው፣ ጀነራል ፊቸራቸው፣ አጠቃላይ ገጽታቸው ምን ይመስላል የሚሉትን ነገሮችን ለማየት ሞክረናል። ሌላው ክላሲፊኬሽን ነው። ባክቴሪያዎች እንዴት አድርገን እንከፍላቸዋለን ወደ ተለያየ ግሩፕ ወይም ምን መለያ ያላቸው በሚለው እሳቤ ላይ ስንሄድ በሼፕ ለይተናቸዋል። ታስታውሳላችሁ? ኮክሳይ፣ ባሲላይ እያለን ማለት ነው። ስለዚህ በቅርጻቸው አማካኝነት ባክቴሪያዎች የኮክሳይ ቅርጽ ያላቸው አሉ፣ ባሲላይ ቅርጽ ያላቸው አሉ፣ ስፓይራላይ የምንላቸው ቅርጽ ያላቸው አሉ፣ የመሳሰሉትን ማለት ነው። እሱን አይተናል። ሌላው ባክቴሪያዎች በግራም ፖዚቲቭ እና ግራም ኔጌቲቭ ተብለው ሊባሉ እንደሚችሉ አይተናል አይደለም? ግራም ስቴን ወይም ግራም በሚባለው ሰውዬ አማካኝነት በተቀመመችው ኬሚካል አማካኝነት ባክቴሪያው ግራም ፖዚቲቭ ነው ወይስ ግራም ኔጌቲቭ ነው የሚሉትም ነገሮችን ለማየት እንድንችል የክላሲፊኬሽኑን አይተንበታል። ሌላው ስለ ባክቴሪያ ኒውትሪሽን አውርተናል። ባክቴሪያ ኒውትሪሽንን በምናወራበት ሰዓት ላይ ሁሉም አይነት እንደሆኑ ለማየት ሞክረናል። ያም ማለት አውቶትሮፍስ የምንላቸው አሉ፣ ወይም ራሳቸውን በራሳቸው መመገብ የሚችሉ አሉ። ሌሎቹ ደግሞ ሄትሮትሮፍስ ራሳቸውን መመገብ የማይችሉ ነገር ግን ሌሎች ነገሮች ላይ ጥገኛ የሚሆኑ ማለት ነው። ስለዚህ እንዴት ነው ጥገኛ የሚሆኑት ከተባለ በተለያየ መንገድ ማለት ነው። አንዳንዱ ያገኘውን ነገር ለቅሞ ይበላል፣ አንዳንደኛው ደግሞ ፓራሳይት ሆኖ ሌሎች ኦርጋኒዝሞች ላይ ጥገኛ ሆኖ ይኖራል። የመሳሰሉትን ብለን አይተናል። ሌላው ሪፕሮዳክሽን ላይ ነው። ባክቴሪያዎች እንዴት አድርገው ይራባሉ ተብሎ ሲባል የተለያየ አይነት ርቢ እንዳላቸው በተለይም ኮመንሊ አሴክሹዋል እንደሆነና የአሴክሹዋል ደግሞ በአብዛኛው ባይነሪ ዲቪዥን እንደሆነ ወይም ለሁለት ራስን መክፈል እንደሆነ አይተናል። ሴክሹዋል ብለን ደግሞ የምንለው አለ where there is going to be an exchange. There is exchange of DNA structure or DNA molecule. ዲኤንኤ ሞለኪውሎች በመቀያየራቸው ምክንያት ብቻ ሴክሹዋል ተብሎ እንዲወሰድ የሆነ ሌላ ሴክሹዋል ሪፕሮዳክሽን እንዳላቸው ለማየት ሞክረናል። በመጨረሻ እነዚህ ባክቴሪያዎች የተወሰኑት ጥቅም እንዳላቸው ሁሉ የተወሰኑት ደግሞ ጎጂዎች ናቸው። ጎጂ ደግሞ የምንላቸው በዋናነት በሽታ ሲያመጡብን እንደሆነ ለማየት ሞክረናል። ምን አይነት በሽታዎች ከባክቴሪያ ሊመጡ እንደሚችሉ አይተናል። ታስታውሱ ከሆነ ምሳሌ እንደ ቱበርክሎሲስ ወይም ቲቢ እንደምንለው ወይም ሳምባ ነቀርሳ ብለን እንዳልነው፣ ጎኖሪያ ብለን እንዳልነው የመሳሰሉት ሲፊሊስ ያልናቸው፣ ጨብጥ፣ ቂጥኝ፣ የሳምባ ነቀርሳ የመሳሰሉት የምንላቸው በሽታዎች ከባክቴሪያ ሊከሰቱ እንደሚችሉ አይተናል። ስለዚህ ዛሬ ደግሞ እስቲ አርኪያንስ የሚባሉትን ኦርጋኒዝሞችን እንይ። በፊት አርኪያንስ የሚባሉት ኦርጋኒዝሞች ከባክቴሪያ ጋር አንድ ግሩፕ ተደርገው የሚወሰዱ ነበሩ። ነገር ግን በተለያየ ጥናት እየሰፋ በሚመጣበት ሰዓት ላይ ግን አርኪያንስ ከባክቴሪያ ተነጥለው ራሳቸውን የቻለው ግሩፕ እንዲሆኑ ሆነዋል። ያው ሳይንስ እያደገ በሚመጣበት ሰዓት ላይ በነገራችን ላይ ከዚህም በኋላም ቢሆን ሌሎች ኦርጋኒዝሞችን ቢሆኑ ወደ ተለያየ ቅርንጫፎች ሊከፈሉ እንደሚችሉ ግንዛቤ መውሰድ አለብን። ምክንያቱም ስለ ክላሲፊኬሽን ሲነሳ መጀመሪያ ህይወት ያላቸው ነገሮች ሲከፈሉ የነበሩት በሁለት ብቻ ነበረ፣ እንስሳትና ተክሎች ተብሎ። ነገር ግን ጥናቱ እየሰፋ በኦርጋኒዝሞች መካከል ያለውን ልዩነትና አንድነትን በደንብ እየታየ ሲመጣ ግን ምን እየሆነ ይመጣል ማለት ነው? እየሰፋ እንዲመጣ ይሆናል ማለት ነው። ስለዚህ በፊት እነዚህ አርኪያንስ የምንላቸው ከባክቴሪያ ጋር ግሩፕ ነበሩ። በኋላ ግን ቀስ በቀስ ለራሳቸው የቻለ ግሩፕ እንዲሆነዋል። ለምን ሆኑ ተብሎ ሲባል አንዳንድ ፍንጮችን እዚሁ የምናይበት እድሉ አለን ማለት ነው። ስለዚህ እነዚህ አርኪያንስ ማን ናቸው ተብሎ በሚባልበት ሰዓት ላይ እስቲ መገለጫቸውን እንይ። የመጀመሪያው ነገር they are prokaryotic unicellular. they are prokaryotic. ፕሮካሪዮቲክ የሚባሉት ኦርጋኒዝሞች ከዚህ በፊትም እንዳልነው ሴሎች በሁለት ይከፈላሉ፣ ኢዩካሪዮትስ እና ፕሮካሪዮትስ ብለን ማለት ነው። ኢዩካሪዮትስ የምንላቸው ትሩሴል ያላቸው ሲሆኑ ፕሮካሪዮትስ የምንላቸው ደግሞ ትሩሴል የሌላቸው ብለን እንወስዳቸዋለን። ለምንድን ነው ትሩሴል አይደሉም ብለን የምንለው? ትሩሴልስ have nucleus covered by ኒውክሊየር ሜምብሬን ብለናል ከዚህ በፊት። ስለዚህ እንደዚያ ከሆኑ ምንድናቸው የሚሆኑት ብለናል? ኤውካሪዮትስ። ነገር ግን እነዚህን በምናይበት ሰዓት ላይ they do not have nuclear membrane. ትሩሴሎች ምን አላቸው እያለን ነው? ትሩሴልስ have nucleus covered by nuclear membrane. But when you come to that of prokaryotes,
they do not have nuclear membrane no nuclear membrane ማለት ነው ስለዚህ nuclear membrane ሽፋን ስለሌላቸው ምክንያት በምን ይባላሉ ማለት ነው they are said to be called prokaryotic not only prokaryotic they are also unicellular so uni means one cellular means cell so they are one cell organism ማለት ነው ባለ አንድ ሴል ኦርጋኒዝም ናቸው አንድ ሴል ነው at the same time ደግሞ ኦርጋኒዝሞች ናቸው ማለት ነው ስለዚህ አርኪያንስን በመናይበት ሰዓት ላይ they are unicellular they are prokaryotic ብለን መውሰድ እንችላለን ማለት ነው then the other thing እነዚህን አርኪያንስን በመናይበት ሰዓት ላይ ልክ በአብዛኛው ከዚህ በፊት እንዳየናቸው ባክቴሪያ የሚመስል ስትራክቸር ኖሯቸው ነገር ግን አንዳንድ የተለዩ ነገሮች አላቸው ምሳሌ እዚህ ጋር በመናይበት ሰዓት ላይ they have this flagella some of them they don't have አንዳንድ ባክቴሪያዎች ላይ ባለፈው እንዳየነው ፍላጄላ እንዳየነው ሁሉ አንድ እዚህ ጋር ደግሞ በመጣበት ሰዓት ላይ ያላቸው አሉ የሌላቸውም አሉ ማለት ነው so this archaeans በደንብ በመናይበት ሰዓት ላይ ሌላው አንዱ ከባክቴሪያ ጋር ይለያቸዋል ብለን ካልንበትና ለብቻ ግሩፕ እንዲወጡበት የሆነበት ምክንያት ሴል ወላቸው ነው ሴል ወላቸውን በመናይበት ሰዓት ላይ ምንድነው they do not have peptidoglycan cell wall ሴል ወል አላቸው ነገር ግን ሴል ወላቸው ከምን አይደለም ፔፕቲዶግላይካን አይደለም የባክቴሪያ ታስታውሱ ከነበረ ፔፕቲዶግላይካን በተባለ ካርቦሃይድሬት የተሰራ ሴል ወል አላቸው ብለናል ነገር ግን አርኪያንስን በመጣበት ሰዓት ላይ ግን ፔፕቲዶግላይካን የለው በዚህ ምክንያት አንዱ ዲፈረንስ ነው ማለት ነው የፕላንቶቹን ደግሞ በምንድነው ሴል ወላቸው ሴሉሎስ ነው ነገር ግን ሌሎች ኦርጋኒዝሞች ላይ በመጣበት ሰዓት ላይ ምሳሌ ሰዎች ጋር በመጣበት ሰዓት ላይ ሰው ሴል ወል የለውም ሴሉ ላይ ማለት ነው ወይም ሌሎች እንስሳት የምንላቸው ላይ ሴሎቻቸውን በመናይበት ሰዓት ላይ ሴል ወል የለውም ማለት ስለዚህ ፕላንቶች አርኪያንሶች ባክቴሪያ ኤንድ ፈንገስ ወደ በኋላ ላይ የምናየው ምን አላቸው ሴል ወል አላቸው ነገር ግን እያንዳንዱ ሴል ወል በመናይበት ሰዓት ላይ ግን አንዱ ከአንዱ የተሰራበት ነገር ይለያያል ማለት ነው እዚህ ጋር ነው ስንመጣ ባክቴሪያዎችንና አርኪያኖችን በመናይበት ሰዓት ላይ የባክቴሪያዎች ፔፕቲዶግላይካን ነው የአርኪያንሶች ግን አይደለም ስለዚህ አርኪያንስ ለብቻ አንድ እንዲገለሉበት የሆነበት ምክንያት ይሄ ነው ሌላው they lack membrane bounded organelles ኦርጋኖሎቻቸውን በመናይበት ሰዓት ላይ they lack ይጎላቸዋል ወይም ያንሳቸዋል ምን membrane bounded organelle በሜምብሬን የተሸፈኑ ኦርጋኖሎች ይጎሏቸዋል ምን ማለት ነው ከዚህ በፊት ምናልባት በደንብ የምታውቁ ከሆነ ምሳሌ ወይም የተማራችሁት ላይ ማይቶኮንድሪያን በመናይበት ሰዓት ላይ ምሳሌ ምን አለው የራሱ የሆነ ማይቶኮንድሪያል ሜምብሬን አለው ነገር ግን አርኪያኖች ጋር በመጣበት ሰዓት ላይ ግን they lack they don't have ይሄ ነገር የላቸው ማይቶኮንድሪያል ሜምብሬን የላቸው ማለት አሁንም ሌሎች ሴሎችን በመናይበት ሰዓት ላይ ምሳሌ ኢንዶፕላዝሚክ ሬቲኩለም የሚባለውን ስትራክቸር በመናይበት ሰዓት ላይ ኢንዶፕላዝሚክ ሬቲኩለም የራሱ የሆነ ምን አለው ሜምብሬን አለው ምን የሚባል ኢንዶፕላዝሚክ ሬቲኩለም ሜምብሬን አለው ነገር ግን እነዚህ አርኪያኖችን በመናይበት ሰዓት ላይ ግን የላቸውም ማለት ስለዚህ ሌሎች ኦርጋኖሎችን በመናይበት ሰዓት ላይ ኦርጋኖሎች በሙሉ ምን የላቸው ሜምብሬን የላቸውም that's why we say they lack ይጎላቸዋል ወይም የላቸው በሜምብሬን የተሸፈኑ ኦርጋኖሎች የሏቸው ስለዚህ ከዚህ በፊት የምታውቋቸው ኦርጋኖሎች የምንላቸው ሴል ውስጥ ያሉት ጎልጊ አፓራተስ ኢንዶፕላዝሚክ ሬቲኩለም ማይቶኮንድሪያ ኒውክለስ የመሳሰሉትን በመታዩበት ሰዓት ላይ እነዚህ ስትራክቸሮች በሙሉ ምን የላቸውም ነው ሜምብሬን የላቸውም ስለዚህ ኦርጋኖሎቹ እንዴት ነው የሚገኙት ከተባለ እነዚህ ባክቴሪያና አርኪያንስ ላይ ፍሪሊ ሳይቶፕላዝም ላይ እየተንሳፈፉ ማለት ነው ስለዚህ በዛ ምክንያት they are said to be called prokaryotic መጀመሪያ ያለው ማለት ነው ትሩ ሴል አይደሉም ተብሎ እንዲወሰዱ የሆነበት ምክንያት አንዱ ይሄ ነው the lipid in their cell membrane has hydrocarbon ከሌሎቹ ደግሞ ለየት የሚያደርጋቸው ደግሞ ምንድነው ከእንደገና the lipid in the cell membrane ሴል ሜምብሬንን በደንብ የምታስታውሱ ከሆነ ሰሚ ፐርሚያብል ሜምብሬን የሚባለው ይሄ ሴል ሜምብሬን ውስጡ የተለያዩ አሉት ሊፒድ አለው ካርቦሃይድሬት አለው ምናምን አለው ከዛ ውስጥ ግን አሁን ይሄ ሊፒድ የሚባለውን ፓርት ሊፒድ ማለት ፋትስ ኤንድ ኦይል የምንለው ማለት ነው ፋትስ ኤንድ ኦይል በሌላ አጠራር ምን ይባላል ሊፒድ ይባላል ስለዚህ ይሄ ሊፒድ ፓርቱን በመናይበት ሰዓት ላይ የት ሴል ሜምብሬን ውስጥ ማለት ነው has hydrocarbon chain ሃይድሮካርበን ቼን ታስታውሳላችሁ ኬሚስትሪ ላይ ሃይድሮካርበን ቼን ማለት ከካርበን የተሰሩ ኮምፓውንዶች ማለት ነው ካርበን ከካርበን ጋራ አታች እየተደረገ ረጅም ቼን ይሰራል ወይም ሰንሰለት ይሰራል ማለት ነው ስለዚህ ረጅም በካርበን እየተያያዘ የሚሰራ ኮምፓውንድ ኬሚስትሪ ላይ ምን ተብላችኋል ሃይድሮካርበን የተባለው ማለት ነው ስፔሻሊ in the presence of hydrogen ሲሆን ማለት ነው ስለዚህ ካርበን እየተገናኘ የሚሰራ ረጅም የሆነ ምን አላቸው ነው
ሃይድሮካርበን። ይሄ እንግዲህ የት ነው የሚገኘው ሊፒዱ ላይ ነው ማለት ነው። የሴል ሜምብሬን ሊፒዱ ላይ ይሄን ስትራክቸር አለ ማለት ነው። ስለዚህ ይሄም አንድ አርኪያኖችን ከባክቴሪያዎቹ ወይም ከሌሎቹ ለየት የሚያደርጋቸው ፊቸር ነው ማለት ነው። ግልጽ ነው አይደል? እየተግባባን ነው። ሌላው እነዚህን ማይክሮ ኦርጋኒዝሞችን በምናይበት ሰዓት ላይ ከአመጋገብ አንጻር ሁለት አይነት አድርገን መውሰድ እንችላለን። አንደኛው they are said to be called producers or they can be also decomposers. producers ስንል ከዚህ በፊት ስንጠቀመው የነበረው ቃል ምንድን ነበረ? አውቶትሮፍ እንደማለት ነው። የራሳቸውን ምግብ ያዘጋጃሉ ካልን ፕሮዲውሰርስ ናቸው፣ ያመርታሉ እንደማለት ነው። ስለዚህ በሌላ አነጋገር አውቶትሮፍስ ናቸው እያለን ነው። or the other one is decomposers. decomposers ደግሞ ሌላ ስሙ ምንድን ነው? ሄትሮትሮፍስ ማለት ነው። ስለዚህ ሁለቱንም አይነት አመጋገብ ስታይል አላቸው እንደ ባክቴሪያ ማለት ነው። አውቶትሮፍ አላቸው፣ ሄትሮትሮፍ አላቸው። ወይም they are said to be called producers and decomposers. አሁን ሄትሮትሮፍስ ናቸው ማለት ራሳቸውን አይመግቡም ከተባለ እንዴት ነው ታዲያ ራሳቸው የሚመግቡት ከተባለ ለባክቴሪያም ስናወራ እንደነበረው ለሌሎችም ብዙ አይነት አማራጮች ሊኖሩ ይችላሉ። አርኪያንስ ላይ ግን በብዛት ስንመጣ ምንድናቸው? ዲኮምፖዘር ናቸው። ዲኮምፖዘር ማለት አበስብሶ አንድን ነገር መብላት ማለት ነው። አበስብሶ አንድን ነገር መብላት፣ የተቀመጠ ነገር ካለ ምሳሌ የሞተ ነገር ሊሆን ይችላል፣ ወር የተረፈ ነገር ሊሆን ይችላል። ያ የተረፈውን ነገር ማበስበስ ማለት ነው። አበስብሰው ይበሉታል። ዲኮምፖዘርስ ስንል እንደዛ ነው። ሌላው they are found in extreme condition። ሌላው የነዚህ የአርኪያንሶች ከሌላው ከባክቴሪያም በተወሰነ መልኩ ለየት የሚያደርጋቸው they live in extreme condition። ኤክስትሪም በቃ የሆነ ጥግ የሆነ ነገር ላይ ነው የሚኖሩት ማለት ነው። ወይ በጣም ቀዝቃዛ ቦታ ይኖራሉ፣ ወይ በጣም ሞቃታማ ቦታ ይኖራሉ፣ ወይ በጣም ጨዋማ ቦታ ይሆናሉ ማለት ነው። ኤክስትሪም ስንል በጣም የተጋነነ ወይም አንድ ጥግን የያዘ ማለት ነው። ይሄ መሃል ሰፋሪ አይደሉም ነው። በአብዛኛው የት ናቸው? የሆነ ጥግ ላይ ነው ያሉት፣ ኤክስትሪም ኮንዲሽን ላይ ነው ያሉት ማለት ነው። ወይ በጣም ጨዋማ፣ ወይ በጣም ሞቃታማ፣ ወይ በጣም ቀዝቃዛማ የመሳሰሉት የምንለው ማለት ነው። ብዙ ጊዜ ይሄ ከፊት ለፊቱ በጣም የሚለውን ቃል የሚጨምር ማለት ነው። ስለዚህ they are usually found in extreme conditions ማለት ነው። So these archaeans, because of that, they can be classified into different groups.